ህፃን ናት። ለዛውም 11 ዓመቷ። ልጅነቷ ያሳሳል። ጊዜ እንደ ኩዮቿ ጭቃ አብክታና አኩኩሉ ብላ እንድታድግ አልፈቀደላትም። እንዳውም በተቃራኒው በእንቅርት ላይ ጆሮ ደግፍ እንዲሉ ጨለማውንና የመደፈሩን ጸጋ አኮናንቧታል። እሱም አልበቃ ሲል ደግሞ ከመታፈን ከመደፈር ከመሰቃየት ዘላ ብላ ምጣ በወለደቻት እናቷ ጡቶቿን በጠባችባት እናቷ ተገፍትራ አባት ይሆነኛል ባለችው ወጠጤ ተታላ ተቀጥቅጣ ተገላለች። ህፃን በአምላክ ከገንደ ቆሬ እሪ ስትል አመታት ሆኗታል። ታዲያ ዛሬ ላይ በምድር በዳዮቿ ፍርዳቸውን የደሟን ዋጋም ተቀብለዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን በያላችሁበት እንደምን ቆይታችኋል? በዛሬው ዝግጅታችን የህፃን በአምላክን እንግልት፣ መደፈር፣ መገደል እንዲሁም ደግሞ የእንጀራ አባቷንና የእናቷንም የፍርድ ውሎ ነው የምናስቃኛችሁ። አብራችሁን እንድትቆዩ እየጋበዝኩኝ እኔ ወደ ዝርዝሩ አቀናሁኝ። አብራችሁን ቆዩ። ቤቱን ያልተቀላቀላችሁ በመቀላቀልም አብሮነታችሁን ታጋሩን ዘንድ ልባዊ ጥያቄያችን ነው። የፍቅር ውርነት ሲወራ ብዙ ሰምቻለሁ። በዚህ ልክ ግን አንጠረጥርም። እንዲያውም ልጅ ከባል ከሚስት ከእናት ከአባትም ትልቃለች። ለዛም ነው የሀገራችን ሰው ወልደህየው አረገፋም ሲያደርገው ደግሞ የወለደ አንጀት እና የልጅ ፍቅር ኃያል መሆኑን ለመግለጽ ከልጅ ልጅ ቢለዩ ዓመትም አይቆዩ የሚሉት። ታዲያ የገንደ ቆሬዋ እናት ምን ነክቷት ይሆን? የልጇን መደፈር መከላከል ሲገባት ለፍቅር አጋሯ አብራ ያልተኖረ ልጅነቷን ያፈነችባት። ብቻ ነገሩ የሆነው እንዲህ ነው። ወላጅ እናት ወይዘሮ ሀና በየነ ትባላለች። ነዋሪነቷም በፍቅር መዳረሻዋ በጭንቅ የለሿና በየዋሆች መናገሻ ድሬዳዋ ከተማ ገንደ ቆሬ ሰፈር ስትሆን ከቀድሞ ባሏ ጋርም ተፋታለች። ታዲያ ታሪኩ የሚጀምረው እዚህ ጋር ነው። ይህች ሴት ከሷ ጋር እየኖረ ባለው ሌላ ወንድ ከአብራኳ የወጣችውን 9 ወር በማህፀኗ አመታትን ደግሞ በጀርባዋ እየተንከባከበች ለረሃብ ማስታገሻዋ የሆናት ዘንድም ጡቶቿን እያጎረሰች ያሳደገቻትን የገዛ ሴት ልጇ ተገዳ መደፈሯን ታውቃለች። ዳሩ ግን ማወቋ ለአብራኳ ክፋይ ለእዝች ጨቅላ አረባትም። ምክንያቱም ደፋሪው የገዛ የእናቷ እጮኛ ነበርና። ታዲያ ይቺ እናት የእጮኛዋን በወንጀል እንዲቀጣ ከማድረግ አረመኔነቱንና ኃጢያቱን የክፋት ስራውንም ይፋ ከማድረግ ይልቅ የወንድን አረመኔያዊ ተግባር ጽዋኔ ቀመሰችው የ11 ዓመት ልጇ ላይ ፈርዳ ጩኸቷንም ህመሟንም ሴትነቷንም አፍና አቆይታታለች። ይቺ ክፉ ጊዜ የወለደቻት ማህፀን በወንድ ታጣቂ ለደቂቃ የስሜት አውርነት የተበላችው ልጅነት መረጃ ተዛምቶ ፍትህ እንዳታገኝ ለማድረግ በማሰብ ልጇ ላይ ከባድ ጫና ታሳድራለች። እሱም አልበቃት፣ በድብደባ አካላዊ ጉዳት ከማድረስ በተጨማሪም ከ5ኛ ክፍል የትምህርት ገበታዋና ከጎረቤቶቿ በመነጠልም ከማንም ሰው ጋር ምንም አይነት ግንኙነት እንዳታደርግ፣ እንዳትገናኝ፣ የውስጧን እንዳታወራ፣ እንደ ጓደኞቿ ቦርቃ ስቃ እንኳን እንዳትገባ በማድረግ ለብዙ ጊዜ እንደ የቤት እንስሳና እንደ ወንጀለኛ ቤት ተዘግቶባትና ስራ ቦታ ድረስ ከስሯ ሳትነጥላት መቼም ነገሩ የአስመሳይ አይደለ ወዳት ይመስላል። ብትንቀሳቀስም መረጃ ለመደበቅ ግን በቂ ሆኖ አልተሰማትም። ታዲያ ወደር የሌለው ክፋቷ ይሄም እንዲበቃት አላደረጋትም። በመጨረሻም በአብራኳ በወጣችው የገዛ ልጇ ላይ የሰራችው ተደጋጋሚ የአረመኔ ስራ ሳያንሳት እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋትም ህዳር 1 ቀን 2015 ዓ.ም ከእጮኛዋ ጋር በመተባበር ቀጥቅጠው በቁም እያለች የገደሏትን፣ ያሰቃዩዋትን፣ መግቢያ መውጫ ያሳጧትን፣ ትንፋሽ አሳጥተው እንደ ልጅ ያልኖረችውን ልጃቸውን አምላክ ግርማን እስከ ወዲያኛው ገደሏት። ላትመለስም ቀበሯት። ታዲያ በወላጅ እናቷና እንጀራ አባቷ ህይወቷ ያለፈው ህፃን በአምላክ ልጅነቷን ያልኖረችው ህፃን በአምላክ እንደ ሰው በእናቷ እቅፍ ውስጥ ያልተሸሸገችው ህፃን በአምላክ እህቷ መልስ ያገኝ ዘንድ የበደሏት በጥቂቱም ጽዋውን ይቀብሱት ዘንድ
ዛሬ ማለትም ግንቦት 15 ቀን 2017 ዓ.ም የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅጣት ውሳኔንም በይፋ ሰጥቷል። ውሳኔውም በብዙዎች ዘንድ እርካታን ያገኘም ይመስላል። ተከሳሾቹ ያገኙት ውሳኔውም አሊያም የተላለፈባቸው ውሳኔ እናቷ ሀና በየነ በሞት እንድትቀጣ ሲወሰንባት ቀድሞ የገደላት ልጅናቷን ያኮላሸው እንባዋና መሰበሯ መጎዳቷ ያላረህረኸው ያ የእንጀራ አባቷ ብሩክ በሞት እንዲቀጣም እሱም ተወስኖበታል። ታዲያ ይህንን ውሳኔ ስሰማ ዳኛውን ሳላደንቅ ማለፍ አልቻልኩም። ይህንን ፍርድ ለፈረደው ዳኛ ክብር ይግባው ከፈጣሪ በታች ማለቴ ነው። የስንቱ እንባ ታፍኖ በተቀመጠበት የስንቱ ሴት ጎዶሎ ሆኖ በቀረበት ጊዜ ይህንን ፍርድ መስማት ያስደስታል። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን ለዛሬ ተሰሙት ዘንድ ያሰናዳንላችሁ ዝግጅት ይህንን ይመስል ነበረ። ቀጣይ በሌላ ዝግጅት እስከምንገናኝ ድረስ ቸር ቆዩ። ቤቱን ሰብስክራይብ በማድረግ አብሮነታችሁን እንድትቸሩን በትህትና እየጠየቅኩኝ ኮዲ ተሰናበቱ። ሰላም በያለንበት ለሁላችን፣ ሰላም ለሀገራችን ኢትዮጵያ። ቸር ቆዩ።